ይስጥልን የተወደዳችሁ ውድ የኢቫንጀሊካል ቴሌቪዥን ተመልካቾቻችን የዕለታዊ የዜና ሰዓታችን ነው። ከመረጃዎቹ ጋር ቆይታ ማድረግ የቃል ኪዳን እንዳለ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። ከመረጃዎቹ ጋር አብራችሁ ቆዩ። በካውንስሉ የተቋሙን የግንኙነት ደረጃ ማሳደግ እንደሚገባ ተጠቆመ። ባልደረባችን አማኑኤል ዴብሶ ተጨማሪ አለው። ህዳር 12 2018 ዓ.ም የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል ጽሕፈት ቤት ኃላፊ የሆኑት ፓስተር ዶክተር ጌትነት ለማ የካውንስሉን አገልግሎት በማሻሻል የተቋሙን ተጠቃሚዎች እርካታ መጨመር በሚቻልባቸው መንገዶች ላይ ለካውንስሉ የክፍል ኃላፊዎችና ልዩ ክፍል ሰራተኞች ስልጠና ሰጥተዋል። ይህ ስልጠና ለሁለተኛ ጊዜ የተሰጠ ስልጠና ሲሆን ስልጠናው በቀጣይም ተጠናክሮ እንደሚቀጥል የጽሕፈት ቤቱ ኃላፊ ተናግረዋል። የመሰረተ ክርስቶስ ቤተክርስቲያን አስተዳደር መሪዎች ጉባኤ አስቸኳይ ስብሰባውን አካሄደ። ባልደረባችን አማኑኤል ዴብሶ ተጨማሪ አለው። የመሰረተ ክርስቶስ ቤተክርስቲያን አስተዳደር መሪዎች ጉባኤ ህዳር 12 ቀን 2018 ዓ.ም አስቸኳይ ስብሰባውን ማካሄድ ጀምረዋል። ቤተክርስቲያኒቱ በነሐሴ ወር መጨረሻ 2017 ዓ.ም በቢሾፍቱ ባካሄደችው 94ኛው ጠቅላላ የመሪዎች ጉባኤ የተሾመው ይህ የአስተዳደር መሪዎች ጉባኤ የመጀመሪያ ስብሰባውን አድርጓል። ጉባኤው ስብሰባውን በጸሎት ሲጀምር መልካሙን ማድረግ እንቀጥል በሚል ርዕስ አንደኛ ጴጥሮስ ምዕራፍ 2 ከቁጥር 11 እስከ 12 ያለውን ክፍል መነሻ በማድረግ መምህር ሰለሞን ግዛቸው የእግዚአብሔርን ቃል አቅርበዋል። በዕለቱም የተጠራው አስቸኳይ ስብሰባ ህዳር 13ም ሲቀጥል መሪዎች በወቅታዊ ጉዳይ ላይ ቤተክርስቲያኒቱን አቋም አሳውቀዋል። የመሰረተ ክርስቶስ ሴሚናሪ ለመጀመሪያ ጊዜ ለሁለተኛ ዲግሪ ያስተማራቸውን ተማሪዎች አስመረቀ። ባልደረባችን ቤተልሔም ደረጃ ተጨማሪ አላት። ሰላም ጤና ይስጥልኝ የተከበራችሁ ውድ ኢቫንጀሊካል ቲቪ ተመልካቾቻችን፣ አሁን የምንገኘው በቢሾፍቱ ከተማ ነው። የተገኘንበት ምክንያት እንግዲህ የመሰረተ ክርስቶስ ሴሚናሪም እንግዲህ ለመጀመሪያ ጊዜ በሁለተኛ ዲግሪ የሚያስመርቅበት ቀን ነው። ህዳር 13 ቀን 2018 ዓ.ም እንግዲህ ይህንን መርሃ ግብር በቢሾፍቱ ከተማ እያከናወነ ይገኛል። ይህንን መርሃ ግብር እንግዲህ ለእናንተ ለተመልካቾች ልናደርስላችሁ እኛም በቦታው ተገኝተናል ማለት ነው። መረጃዎቹን እንደሚከተለው የምናስቃኛችሁ ይሆናል። የመሰረተ ክርስቶስ ሴሚናሪ ቅዳሜ ህዳር 13 ቀን 2018 ዓ.ም ለመጀመሪያ ጊዜ የሁለተኛ ዲግሪ ተማሪዎችን በቢሾፍቱ ዋና ካምፓስ የመሰረተ ክርስቶስ ቤተክርስቲያን ፕሬዝዳንት ፓስተር ደሳለኝ አበበን ጨምሮ በርካታ ተጋባዥ አገልጋዮች እንዲሁም የተመራቂ ቤተሰቦች በተገኙበት በደማቅ ሁኔታ አስመርቋል። የመሰረተ ክርስቶስ ሴሚናሪ ለ30 ዓመት በማስተማር ላይ ያለ ሴሚናሪ ሲሆን ብቁ ናቸው ብሎ ያሰባቸውን 22 ሴቶችና 78 ወንዶች በድምሩ 100 ተማሪዎችን በይፋ አስመርቋል። የመሰረተ ክርስቶስ ሴሚናሪ እስከዛሬ ድረስ ከ2500 በላይ ተማሪዎችን በአጠቃላይ ማስመረቁም ተገልጿል። መጋቢ አሸናፊ በቆላስይስ ምዕራፍ 1 ከቁጥር 24 እስከ 29 ያለውን የእግዚአብሔርን ቃል አካፍለው በመግቢያ ንግግራቸው አሁን አብልጣችሁ የምትሰሩበት ጊዜ ነው፣ ትጋታችሁ በነገር ሁሉ ይጨምር ብለዋል። የመሰረተ ክርስቶስ ቤተክርስቲያን ፕሬዝዳንት ፓስተር ደሳለኝ አበበ እንኳን ደስ አላችሁ በማለት የመሰረተ ክርስቶስ ሴሚናሪ ለቤተክርስቲያን አገልጋዮችን በማፍራት ረገድ እየተጋ ያለ ተቋም መሆኑን በማንሳት ሴሚናሪው ከዚህም በኋላ ብዙ ስራ እንደሚሰራ ተናግረዋል። እንኳን ደስ ያላችሁ። ትንሽ መደበኛ በማድረግ ጀምርና በኋላ ከዛ ወጥቼ በልቤ ያለውን ተናግሬ ጨርሳለሁ። የተከበራችሁ የቤተክርስቲያናችን የአስተዳደር መሪዎች ጉባኤ ሰብሳቢና አባላት፣ የተከበራችሁ የሴሚናሪ የአሁኑና የቀድሞ የቦርድ አባላት፣ የተከበራችሁ የተለያዩ የቤተ እምነት መሪዎች፣ ጥሪ የተደረገላችሁ እንግዶች፣ የተከበራችሁ የሴሚናሪያችን ፋካልቲ አባላትና ሰራተኞች፣ የተከበራችሁ የተመራቂ ቤተሰቦች፣ ከሁሉ በላይ የዛሬ በዓል አርዕስት የሆናችሁ ተመራቂዎች እንኳን ደህና መጣችሁ፣ እንኳን ደስ ያላችሁ። በምረቃ መርሃ ግብሩ ላይ የተገኙት የክብር እንግዶችን በነበረው መርሃ ግብር ደስተኛ እንደሆኑና ሴሚናሪው እየሰራ ያለውን ስራዎች እንደሚያበረታቱ ተናግረዋል። የመሰረተ ክርስቶስ ሴሚናሪ ከ23 ያላነሱ ሴሚናሪዎችን በሀገራችን ኢትዮጵያ በአማርኛና በአፋን ኦሮሞ በአንደኛና በሁለተኛ ዲግሪ መርሃ ግብር እያስተማረ ይገኛል። በመጨረሻም በሴሚናሪ ከፍተኛ ነጥብ ላስመዘገቡ ተማሪዎች የሜዳሊያ ሽልማት ተበርክቷል። የመሰረተ ክርስቶስ ሴሚናሪ ዋና ኃላፊ መጋቢ ጌሾ ጀቤቻ ሴሚናሪው ለ29 ዓመታት በአንድ ፕሮግራም ብቻ ማስተማሩን ገልጸው በአሁኑ ሰዓትም የተለያዩ ፕሮግራሞችን እንደጀመሩ አንስተዋል። የመሰረተ ክርስቶስ ሴሚናሪ ላለፉት 30 ዓመታት በተለያየ ፕሮግራም ሲያገለግል ነበር፣ ተማሪዎችን ሲያስመርቅ ነበር። ላለፉት 29 ዓመታት አንድ ፕሮግራም ብቻ ነበር ይሰጥ የነበረው፣ ባችለር ኦፍ አርት ኢን ባይብል ኤንድ ክርስቲያን ሚኒስትሪ የሚል። ግን ከ2022 ጀምሮ ስትራቴጂክ ፕላን ወይም ስልታዊ እቅድ ነድፈን የተለያዩ ፕሮግራሞችን እየሰጠን እንገኛለን።
ማስተርስ ኦፍ አርት ኢን ቢብሊካል ኤንድ ቲዮሎጂካል ስተዲስ የሚባል በእንግሊዝኛ የሚሰጥ ነው። ሌላ ደግሞ በአማርኛ የሚሰጥ ማስተርስ ኦፍ አርት ኢን ፕራክቲካል ቲዮሎጂ የሚባል ነው የሚሰጠው። በይሄ ፕሮግራም የሚሰጠው በአዳማ ካምፓስ ላይ፣ በቢሾፍቱ ካምፓስ ላይ እንደዚሁም ደግሞ አዲስ አበባ ባለው ካምፓስ ላይ ነው እና በአሁኑ ይሄ እንግዲህ በመሰረተ ክርስቶስ ሴሚናሪ ታሪክ ይሄ የመጀመሪያ ነው። ከአሁን በፊት የተለያዩ ሙከራዎች ተደርገው ነበረ ሁለተኛ ዲግሪ ተማሪዎችን ለማሰልጠን፣ ግን በብዙ መንገድ ፈተና ያለበት ሆነ። አሁን የራሳችንን ካሪኩለም ቀርጸን በራሳችን ሰራተኞች እንዲህ አይነቱም ፕሮግራም ሁለተኛ ዲግሪ ፕሮግራም ስንሰጥ ይሄ ለመጀመሪያ ጊዜ ነው በ30 ዓመት ማለት ነው እና በዚህ ፕሮግራም ዛሬ 100 ተማሪዎች 78 ወንዶችና 22 ሴቶች ተመርቀዋል ማለት ነው። ለኛ በጣም ትልቅ ደስታ ነው በነገራችን ላይ ይሄ ማለት ነው። እግዚአብሔር ረድቶን ጌታ ረድቶን ያሳካ ነው አንድ ነገር ነው። ወደፊትም ይቀጥላል። በማስተርስ ኦፍ አርትስ ኢን ፒስ ኤንድ ዴቨሎፕመንትም አለን የመሳሰሉ ፕሮግራሞች አሉን ወደፊት የሚቀጥሉ ማለት ነው። ስሜ ጥላሁን ብዱ ገርባ ይባላለሁ። እዚህ የመጀመሪያ ተመራቂው ተማሪ ሁኜ ሲመረቅ ደስተኛ ሁኜ ነው የምናገረው። ይሄ ሽልማት ስወስድ በጣም ደስ ብሎኛል። እርግጥ ቢኤ ላይም እንደዚሁ ተሸላሚ ነኝ። ይሄ ግን ለየት የሚያደርገው ነገር አለ። 2 ማስተርስ ነው የሰራው ዘንድሮ። ዛሬ 6 ዓመት አንድ ሌላ ተመራቂ ነኝ። ሁለቱን አንድ ላይ ነው የሰራው እና ታይም ከተጠቀምን በታይም ከሰራን ካጠናን ኢንስትራክሽን ከተከተል በጣም ምንድነው ፊት እናደርጋለን። ማንም ተማሪ ራሱን አሳምኖ አይካን ካለ ይችላል። የተከበራችሁ ተመልካቾቻችን ቢሾፍቱ የመሰረተ ክርስቶስ ሴሚናሪየም ኮሌጅ የተደረገው መርሃ ግብር ይህንን ይመስል ነበረ። በዚህ መርሃ ግብር ላይ እንግዲህ የተለያዩ ጥሪ የተደረገላቸው የመሰረተ ክርስቶስ ቤተክርስቲያን ዋና ፕሬዚዳንት ፓስተር ደሳለኝ አበበ እንዲሁም ደግሞ ሌሎች የተመራቂ ቤተሰቦች እንዲሁም ደግሞ ጥሪ የተደረገላቸው እንግዶች በዚህ መርሃ ግብር ላይ ተገኝተዋል ማለት ነው። ይህ ሴሚናሪ ለ30 ዓመታት እንግዲህ የተለያዩ ተማሪዎችን ወይም ደግሞ አገልጋዮችን ሲያሰለጥን ቆይቷል። በዛሬውም ቀን እንግዲህ 100 የሚሆኑ ተማሪዎችን በዚህ መርሃ ግብር ላይ አስመርቋል። 78 ወንዶችንና 22 ሴቶችን አጠቃላይ 100 የሚሆኑ ተማሪዎችን አስመርቋል ማለት ነው። መረጃውን በቦታው በመገኘት እንግዲህ ሳደርስላችሁ የነበርኩት ቤተልሔም ደረጀ ነኝ። የኒው ክሬሽን ዓለም አቀፍ ቤተክርስቲያን አዲስ ለሚገነባው ህንፃ መሰረተ ድንጋይ የማስቀመጥ ስነስርዓቷን አካሄደች። ህዳር 13 ቀን 2018 ዓ.ም በሲኤምሲ ፊጋ የሚገኘው የኒው ክሬሽን ዓለም አቀፍ ቤተክርስቲያን የህንፃ ግንባታ ማስጀመሪያ የመሰረተ ድንጋይ የመጣል መርሃ ግብር ተካሂዷል። በመርሃ ግብሩ ላይም የኢትዮጵያ ወንጌል አማኞች የቤተክርስቲያናት ካውንስል ፕሬዝዳንት ዶክተር ጣሰው ገብሬ፣ የኢትዮጵያ ወንጌል አማኞች የቤተክርስቲያናት ካውንስል ጽሕፈት ቤት ኃላፊ ፓስተር ዶክተር ጌትነት ለማ፣ የኢትዮጵያ ወንጌላዊት ቤተክርስቲያናት ህብረት ፕሬዝዳንት ፓስተር ጻድቁ አብዶ፣ የአዲስ አበባ ሃይማኖት ተቋማት ጉባኤ ዋና ጸሐፊ መጋቢ ታምራት አበጋዝ፣ የቤተክርስቲያኒቱ መሪ ሐዋርያው ብስራት ጋሽ በቀለ ወልደ ኪዳን፣ ዘማሪ ወርቅነህ አላሮ፣ ፓስተር ብርሃኑ ጫኔ፣ ፓስተር ዮናታን አክሊሉ፣ ሐዋርያው ታምራት ታረቅኝ እንዲሁም ሌሎች የክብር እንግዶችም ተገኝተውበታል። የካውንስሉ ፕሬዝዳንት ጣሰው ገብሬም በመድረኩ የእንኳን አደረሳችሁ መልእክታቸውን በማስተላለፍ ነገር ሁሉ የእግዚአብሔር ነው፣ እግዚአብሔር ባለው ሰዓት ሁሉን ውብ አድርጎ ይሰራል በማለት አዲስ አበባን የሚመጥን ህንፃ በፍጥነት ተሰርቶ ሊጠናቀቅ ይገባል ሲሉም ተናግረዋል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጽሕፈት ቤት ኃላፊ ፓስተር ዶክተር ጌትነት ለማ በዕለቱ ለተገኙት ተጋባዥ እንግዶችና ምዕመናን እንኳን ደስ አላችሁ ብለዋል። ከ100 ዓመታት በላይ ታሪክ ያለን ብንሆንም እንደ ሃይማኖት ተቋም ሳንቆጠር የቆየን ሲሆን በአሁን ላይ ግን ጥያቄያችንን መንግስት ተቀብሎ አዋጅ የተቋቋምን የእምነት ተቋም ሆነናል። ይህም ወንጌል ለዓለም ይደርስ ዘንድ ድልድይ ሆኖናል በማለት ለአዲስ አበባ አስተዳደር እንዲሁም ለአዲስ አበባ ከንቲባ ክብርት አዳነች አቤቤ ምስጋናቸውን አቅርበዋል። እዚችን ቤተክርስቲያን ደስታ ለመካፈል በዚህ ያላችሁ አብያተ ክርስቲያናት መሪዎች፣ ወንድሞች፣ ከሀገር ውስጥ ከውጭ ሀገር የመጣችሁ ሁላችሁ የቤተ ክርስቲያኒቱ ዋና መጋቢ እንዲሁም ምዕመናን እንኳን ለዚህ ቀን እግዚአብሔር አደረሳችሁ፣ እንኳን ጌታ ረዳችሁ። የአዲስ አበባ ሃይማኖት ተቋማት ጉባኤ ዋና ጸሐፊ መጋቢ ታምራት አበጋዝ ባስተላለፉት መልእክት ከዚህ ቀደም የአምልኮ ስፍራ መገንባት በማይቻልበት ዘመን አልፈን ዛሬ ላይ በቅተናል። ነገር ግን በአሁኑ ሰዓት የአምልኮ ስፍራዎችን መገንቢያ ስፍራ አግኝተናል። ለዚህም የአምልኮ ግንባታ ሁሉም የበኩሉ ሊወጣ ይገባል በማለትም ተናግረዋል። በመርሃ ግብሩም ዘማሪ ወርቅነህ አላሮ ጉባኤውን በዝማሬ የመሩ ሲሆን ፓስተር ብርሃኑ ጫኔ ከሁለተኛ ነገሥት ምዕራፍ 14 ቁጥር 6 ላይ ያለውን ክፍል በማንሳት የእግዚአብሔርን ቃል አካፍለዋል።
በመርሃ ግብሩ መሰረተ ድንጋይ የማስቀመጥ ስነ ስርዓቱን የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት ፓስተር ጻድቁ አብዶ በጸሎት አስጀምረውት በዕለቱ የተገኙት የክብር እንግዶች ከቤተ ክርስቲያን አገልጋይ ከሐዋርያው ብስራት ጋር የሪቫን መቁረጥ ስነ ስርዓት አካሂደዋል። አስተዳደሩ ለቸርችቱ ለቤተክርስቲያኒቱ ተሰጥታለች። ሰፊ ቦታ ነው። በርካታ ከዚህ በፊት እንደዚህ አይነት እድል ብዙም አይደለም። እግዚአብሔር ደግሞ ዘመነ መጣና ለቸርቾች በነፃነት እንዲያመልኩ በነፃነት እግዚአብሔር እንዲያመሰግኑ ወንጌልን ደግሞ በስፋት እንዲያሰራጩ እንደዚህ አይነት እድል ሰጥቷል። በዋነኛነት እንደ ወንጌል አማኞች በርከት ያሉ ጥያቄዎችን ለመንግስት አቅርበናል። ከዛም ጥቂቶቹ ምላሽ አግኝተዋል። ለዚህም ትልቅ ምስጋና አለን። ከሁሉ በላይ ደግሞ ለእግዚአብሔር ምስጋና እናቀርባለን። እንደ ተራ ማህበር የሚቆጠር እምነት ዛሬ ደግሞ በዚህ ልክ መንግስታዊ ቅቡልነትን አግኝቶ የሥርዓተ አምልኮ ማስፈጸሚያ ጥያቄዎቻችንም በተወሰነ ረገድ ምላሽ እያገኙ ስለሆነ አስቀድሜ እግዚአብሔርን ሲከተል ደግሞ የመንግስት አካላትን ማመስገን እፈልጋለሁ። እንግዲህ ዛሬ በኒው ክሬሽን ቤተክርስቲያን የህንፃ ግንባታ የመሰረት ድንጋይ ፕሮግራም ላይ ተገኝቻለሁ። በጣም ደስ ብሎኛል። እንግዲህ ሰይጣን በሰማይ የማይሰራው አቅም ስለሌለው አይደለም፣ ስፍራ ስለሌለው ነው። ስፍራ የሌለው ነገር አይቀጥልም። ለቤተክርስቲያን በጣም መሰረታዊና አስፈላጊ ነገር አንዱ ስፍራ ነው። ለቀጣይ ትውልድም የሚያስፈልግ ነገር ስለሆነ ማለት ነው እና የአዲስ አበባ ከተማ መስተዳድር ለኢትዮጵያ ወንጌል አማኞች ያደረገ ያለውን ነገር ሁሉ በዚሁ አጋጣሚ ማመስገን እፈልጋለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። ይሄን ቦታ በተመለከተ መንግስት ለቸርቾች ቦታ ሲሰጥ ከተሰጣቸው መካከል ያው ኒው ክሬሽን ነው እና ኒርሊ 5000 አካባቢ የሚደርስ ትልቅ ቦታ ነው። ቆንጆ ሰፈር ነው እና በዚህ ስፍራ ላይ የእግዚአብሔር ቤት ይገነባል እና ለዛ ግንባታ የሚሆን እግዚአብሔርን ለማመስገን እንደገናም ደግሞ የመሰረት ድንጋይ ለመጣል ነው ዛሬ በዚህ ስፍራ ላይ የተገናኘ ነው። እኛ የአባላቱ እንግዲህ በሚችሉት ሁሉ መሳተፍ አለባቸው። ሌሎችም ክርስቲያኖች አንዳንድ ጊዜ የግድ በገንዘብ ብቻ ሳይሆን በሞያም በአይነትም። ውድ ተመልካቾቻችን ለዛሬ ከያዝናቸው መረጃዎች ወደ መጨረሻው ስናልፍ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የ2017 ዓ.ም የተሻሻለው የጋብቻና ቤተሰብ ህይወት መምሪያ የርክክብ ፕሮግራሙን አካሂደ። ባልደረባችን አማኑኤል ሌብሶ ተጨማሪ አለው። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የ2017 ዓ.ም የተሻሻለው የጋብቻና ቤተሰብ ህይወት መምሪያ የርክክብና ማሻሻያውን ላዘጋጁት የኮሚቴ አባላት የምስጋና ሰርተፊኬት የመስጠት ፕሮግራም አካሂዳለች። ህዳር 10 2018 ዓ.ም በተካሄደው የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የተሻሻለው የጋብቻና የቤተሰብ መምሪያ ርክክብና የእውቅና ሰርተፊኬት የመስጠት ፕሮግራም ላይ የቤተ እምነቱ ምክትል ፕሬዝዳንት መጋቢ ለውየው ስንሻው፣ የቤተ እምነቱ የወንጌል ተልእኮና የእረኝነት አገልግሎት ኃላፊ ፓስተር ታረቀኙ መታ እንዲሁም የጋብቻና ቤተሰብ መምሪያ አዘጋጅ ኮሚቴ አባላት ተገኝተዋል። በ2012 ዓ.ም ተዘጋጅቶ ቤተ እምነቱ አስተጠቀምበት የነበረው የጋብቻና ቤተሰብ መምሪያ ከክልሎችና ከየአጥቢያዎች ማሻሻያ ጥያቄዎች ተነስተውበት ነበር። በዚህ መሰረት ቤተ እምነቱ በጋብቻና ቤተሰብ አገልግሎት ላይ ረጅም ዓመታት በማገልገል መልካም ምስክርነትና ልምድ ላላቸው አገልጋዮች ኃላፊነት በመስጠት ለ1 ዓመት ያክል የጋብቻና ቤተሰብ መምሪያ የማሻሻል ስራ ሲሰራ ቆይቷል። ግብረ ኃይሉ ስራውን አጠናቆ ለስራ አመራር ቦርድ አቅርቦ ጸድቆ ለቤተ እምነቱ አስረክበዋል። የቤተ እምነቱ ምክትል ፕሬዝዳንት የሆኑት መጋቢ ለውየው ስንሻው ግብረ ኃይሉን በማመስገን የተሻሻለውን የጋብቻና የቤተሰብ መምሪያ የተረከቡ ሲሆን በዚህም የማዘጋጀት ስራ ላይ በትጋትና በመሰጠት ለተሳተፉት ለመጋቢ ዶክተር ተስፋዬ ቃሚሶ፣ ለመጋቢ ምንዋብ ተካ፣ ለመጋቢ ኤርሚያስ አየለ፣ ለዶክተር አለሙ ዋጋሪ፣ ለኢንጂነር ግርማ ተሰማ፣ ለወይዘሮ ስንቅነሽ አዘነ፣ ለዶክተር ቀበኔ ሁንዴሳ፣ ለወንድም በለጠ ዋቅቤካ፣ ለወንድም ዘመድኩን ተክሌ የምስጋና ሰርተፊኬት ሰጥተዋል። በመጨረሻም መጋቢ ለውየው ስንሻው በቀጣይ የተሻሻለው የጋብቻና የቤተሰብ መምሪያ ለክልሎችና ለአጥቢያዎች ተደራሽ የማድረጉ ስራ እንደሚከናወን ገልጸዋል። መረጃውን ከቤተ ክርስቲያኒቱ የፌስቡክ ገጽ ላይ ያገኘ ነው። ቴሌቪዥን ተመልካቾቻችን ለዛሬ ያዝናቸው መረጃዎች ይህን ይመስሉ ነበረ። ከመረጃው ጋር በቆይታ ሳረግ የነበርኩት እኔ ቃል ኪዳን እንዳለ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪ የኢቫንጀሊካል ቴሌቪዥን ፕሮግራሞች ጋር ነው።